G+16 ሆኖ አንድ ቤዝመንት ይኖረዋል። ከግራውንድ ጀምሮ እስከ 5ኛ ድረስ የንግድ ሱቆች ይኖሩናል። ከዛ ከ8 ጀምሮ እስከ 16 ደግሞ በፍሎር 4 ቤቶች የያዘ አፓርትመንት ይኖረናል ማለት ነው። ቅድመ ክፍያውና ሙሉ ክፍያው ምን ይመስላል እናንተ ጋር? ለኢንቨስትመንትም ለንግድም ለመኖሪያም ለሁሉም ብትፈልጊው በጣም ቆንጆ ሎኬሽን ላይ ያለው ሎኬሽኑ ማለት ነው። ቁልፍ ሽያጭ ይባላል እዚህ ሰፈር ብቻ የሚታወቅ። በዛ ብቻ ወደ 2 ሚሊዮን 3 ሚሊዮን ብር ማትረፍ ይችላሉ ከኪራዩ ተጨማሪ ማለት ነው። የእናንተን ሪል ስቴት ለየት የሚያደርገው የግንባታ ኳሊቲያችሁ ምንድን ነው? ሱቅ ላይ ሚኒመም ያለን 15 ካሬ ነው። ማክሲመም 45 ካሬ ያለን 70% በራሱ አቅም ነው የገነባው። እናንተ ጋር የማስረከቢያ ጊዜው ምን ይመስላል? የፓርኪንግ ምንም አይነት ችግር የለብንም ማለት ነው። ፐብሊክ ፓርኪንግ በደንብ አለ። እኛ ጋር ደግሞ ስንመጣ ለአፓርትመንቶቹ በቂ የሆነ ፓርኪንግ አለ። የአከፋፈል አይነቱ ምን ይመስላል? ያዘጋጃችሁት የባንክ ብድር አለ? ርካሽ ነገር አገኘው ብሎ ከመግዛት ኤግዛክትሊ ከኔ ጋር ይሄዳል ወይ፣ ባክግራውንዱ ምንድን ነው፣ ከዚህ በፊት ምን ሰርተዋል፣ አዲስ ከሆነ ደግሞ ፋይናንሻሊ ስትሮንግ ነው ወይ፣ ባሌን ጊዜ ያስረክበኛል ወይ የሚለውን ነገር በጣም ማጣራትና ማወቅ አለበት አንድ ሰው ቤት ከመግዛቱ በፊት ብዬ አስባለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬ ዝግጅታችን የተለያዩ የቤት አማራጮችንና የንግድ ሱቆችን ቦሌ አካባቢ እያቀረበልን በሚገኘው አርጂ ኤንድ ፋሚሊ ሪል ስቴት ጋር ተገኝተናል። ወደ ውስጥ ገብተን የተለያዩ የቤት አማራጮችንና የንግድ ሱቆችን በምን ያህል ዋጋ ማግኘት እንችላለን፣ የማስረከቢያ ጊዜውስ ምን ይመስላል የሚሉትንና ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው ናፍቆት አማ ነኝ። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። የምታቀርቡትን የተለያዩ የንግድ ሱቆችና የቤት አማራጮችን ለተመልካቾቻችን ለማድረስ እናንተ ጋር ተገኝተናል። ከዛ በፊት ግን ስምሽና የስራ ድርሻሽን አስተዋውቂልን። ስሜ አዲስ አለም ጋሻው እባላለሁ። በአርጂ ኤንድ ፋሚሊ ሪል ስቴት የሴልስ ኤንድ ማርኬቲንግ ማኔጀር ነኝ። ለተመልካቾቻችን ግልጽ እንዲሆን ስለ ካምፓኒያችሁ ፕሮፋይል በጥቂቱ አንሽልን። አርጂ ሪል ስቴት ምን አይነት ሪል ስቴት ነው? ምን አይነት ስራዎችን ነው እየሰራችሁ የምትገኙት? አርጂ ሪል ስቴት ምን መሰለሽ፣ ከዚህ በፊት መርካቶ ላይ የኪችን እቃዎችን ነበር የምናመጣው ለረጅም ዓመት ማለት ነው። አሁን ወደ ሪል ስቴቱ ገብቶ እንደ ሪል ስቴት የመጀመሪያ ፕሮጀክታችን ነው ይሄ። ኦልሞስት 70% ደርሷል። የሚገኘው ደግሞ አደይ አበባ ስቴዲየም ፊት ለፊት ነው ያለ ነው። 70% አድሰን እየሸጥን ያለ ነው። G+16 ሆኖ አንድ ቤዝመንት ይኖረዋል። ከግራውንድ ጀምሮ እስከ 5ኛ ድረስ የንግድ ሱቆች ይኖሩናል። ከዛ 7ኛ ላይ የራሳችን ኦፊስ ነው የሚኖረው። ከዛ ከ8 ጀምሮ እስከ 16 ደግሞ በፍሎር 4 ቤቶች የያዘ አፓርትመንት ይኖረናል ማለት ነው። አሁን ላይ ምን አይነት የንግድ ሱቆችን እና የቤት አማራጮችን እያቀረባችሁ ትገኛላችሁ? የትስ ነው እያቀረባችሁ የምትገኙት? ከ15 ካሬ ጀምሮ ሱቆች አሉ። የምንገኘው ደግሞ አደይ አበባ ስቴዲየም ፊት ለፊት ከቦሌ ወደ 22 ስትሄጂ አዲሱ አደይ አበባ ስቴዲየም ፊት ለፊት ነው ያለ ነው። አርጂ ኤንድ ፋሚሊ ሪል ስቴት የሚል ከውጭ የተለጠፈበት አለ። በጣም በቆንጆ ሁኔታ እየሰራን ያለ ነው። ማስረከቢያ ጊዜያችን በጣም አጭር ነው። ፔመንት ስኬጁላችን ኤቭሪቲንግ በጣም ቆንጆ ነው። ፍሎር ፕላኑን እያሳየሁሽ ልነግርሽ እችላለሁ። እንዳልኩሽ ከግራውንድ ጀምሮ እስከ 5 ድረስ የንግድ ሱቆች ናቸው። 6ኛ ላይ የኦፊስ ስፔስ አለ። ከዛ 7ኛ ኦፊስ ነው የሚሆነው። ግን ቲፒካል አሁን ፈርስት ፍሎር ላይ እንደምታየው ይሄን ያለን ይሄ ደረጃው ነው ያለው። በዚህ ጋር ገብተሽ ደግሞ እነዚህ የምታያቸው ኮመን ኤሪያዎች ናቸው። ከዛ 2 ሊፍቶች አሉ። እነዚህ ፍሮንት ብለን የምንጠራቸው ሱቆች ናቸው። እዚህ ጋር ባዝሩሞች አሉ። ከዛ በዚህ ደግሞ ዋናው መንገድ የሚሆነው በዚህ ጋር ነው። መሀል ላይ 4 ሱቆች አሉ። አሁን ፈርስት ፍሎር ላይ ስቴው 16 ሱቆች ይኖሩናል ፈርስት ፍሎር ላይ ማለት ነው። ከዛ ሰከንድ ፍሎር ላይ ደግሞ ስንመጣ ከሰከንድ ፍሎር ጀምሮ እስከ 6ኛ ፍሎር ድረስ ተመሳሳይ ቲፒካል ፍሎር ፕላን ያለን እንደ ቅድም እንዳሳየሁሽ በዚህ ጋር ነው የምትመጪው። እዚህ ጋር 17 ሱቆች ይኖሩናል ማለት ነው። አብዛኛው ጊዜ የትረስት ኢሹ ይነሳልና ወደ እናንተ ስንመጣ እናንተ ላይ እምነት እንዲጥሉ ወይም ደግሞ እናንተ እንዲመርጡ የሚያደርጋቸው ኳሊቲያችሁ ምንድን ነው? በጣም አሪፍ። አንደኛ ነገር ምን መሰለሽ፣ ፋይናንሻሊ ችግር የለበትም ድርጅቱ። በጣም 100% እሱን እርግጠኛ ሆኜ መናገር የምችለው 70% በራሱ አቅም ነው የገነባው። እንደውም እኛ እንደ ፕላን ይዘን የነበረው ምንድነው 100% አልቆ በቃ ካሽ ይሸጥ ነበረ ፕላናችን። ግን ስታስቢው ደግሞ 100% ሰውን ኦን ካሽ ክፈል ከምትዩ የ6 ወር የ1 ዓመት ጋብ ሰተሽው እየከፈለ ቤቱን ሱቁን ቢወስድ ይሻላል በሚል ነው ወደዚህ የገባ ነው። ፕላስ ደግሞ ይሄ ማለት ትልቅ ማረጋገጫ ነው ብዬ ነው ማስበው። 70% ገንብተሽ ከዛ በ6 ወር ነው ማስረከበ። ፔመንት ስኬጁሉን ግን 1 ዓመት አረግልሃለሁ ብለሽ ራሱ ለደንበኛ ኦፈር መስጠት
በጣም ጥሩ ነው ብዬ ነው የማስበው። ከዛ በተጨማሪ ሌላ ቦታ የሌለ ሱቆች ላይ ያለን ኦፈር እኛ አሁን ላይ የምንቀበለው 15% ነው። የቶታል ፔመንቱን 15% ይከፍሉና ሱቁን እስኪረከቡ ድረስ 50%ን ይከፍላሉ። ያ ማለት በ6 ወር ጊዜ ውስጥ ማለት ነው። ሱቁን የምናስረክበው በ6 ወር ጊዜ ውስጥ ነው። አፓርትመንቶቹ በሰሚ ፊኒሽድ ከሆነ 6 ወር፣ በፉል ፊኒሽድ ከሆነ በ1 ዓመት ነው የሚረከቡት። ከዛ ለሌላው ለ50% ደግሞ ተጨማሪ 6 ወር እንጨምርላቸዋለን ማለት ነው ከተረከቡ በኋላ። ምናልባት እንደ ባለሙያ ሰዎች ቤትን ከመግዛታቸው በፊት ማወቅ አለባቸው የምትዩ ነገር ካለ ብታጋሪ። ምን አለ መሰለሽ፣ አንዳንዴ መግዛትን ብቻ ወይ ደግሞ ቅናሽ ያለበትን ቦታ ብቻ ነው የምናስበው እና ርካሽ ነገር ሁሌ ውድ ነው። ኦኬ ሶ ርካሽ ነገር አገኘው ብሎ ከመግዛት ኤግዛክትሊ ከኔ ጋር ይሄዳል ወይ፣ ባክግራውንዱ ምንድን ነው፣ ከዚህ በፊት ምን ሰርቷል፣ ፋይናንሻሊ አዲስ ከሆነ ደግሞ ፋይናንሻሊ ስትሮንግ ነው ወይ፣ ባሌን ጊዜ ያስረክበኛል ወይ የሚለውን ነገር በጣም ማጣራትና ማወቅ አለበት አንድ ሰው ቤት ከመግዛቱ በፊት ብዬ አስባለሁ። እንደኔ እነዚህም ቤቶች ሰዎች ቢገዙ ምን ያህል ተጠቃሚ ይሆናሉ? ምን ያህል ተጠቃሚ ይሆናሉ? ኦብቪየስሊ ከሎኬሽን አንጻር ስታዩ፣ ከፕራይስ አንጻር፣ አሁን እየሸጥንበት ካለው አንጻር፣ ከኪራይ፣ ከኤቭሪቲንግ፣ ለኢንቨስትመንትም፣ ለንግድም፣ ለመኖሪያም፣ ለሁሉም ብትፈልጊው በጣም በጣም ቆንጆ ሎኬሽን ላይ ነው ያለው ሎኬሽኑ ማለት ነው። አሁን ይህ አዲስ አበባ ስቴዲየም በ1 ዓመት ከ6 ወር ጊዜ ውስጥ ነው የሚጠናቀቀው። አስፋልቱ በ1 ዓመት ጊዜ ውስጥ ነው የሚጠናቀቀው። እነዛ ሲያልቁ ሱቅ ለሚገዙ ሰዎች አድቫንቴጁ ልንገርሽ፣ 62,000 ሰው ይይዛል ይሄ ስቴዲየም ማለት ነው። ኤቭሪ እንቅስቃሴ አይጠፋም። ኤቭሪዴይ እንቅስቃሴ አለ። ኤቭሪዴይ የሆነ ነገር አለ። ገባሽ? በጣም ብዙ ሰዎች ስለሚኖሩ በጣም ብዙ ፍሎ ስለሚኖረው አንደኛም ላይ ግዢ 6ኛ ላይ ግዢ ተመሳሳይ የሆነ ፍሎ ነው የሚኖረው። ለአከራዩ ብቲ ደግሞ የተወሰነ ጊዜ ሰርተሽበት በደንብ ካስለመድሽው 3 ወር፣ 4 ወር፣ 5 ወር ሰርተሽ ከዛ በኋላ ቁልፍ ሽያጭ ይባላል እዚህ ሰፈር ብቻ የሚታወቅ በዛ ብቻ ወደ 2 ሚሊዮን 3 ሚሊዮን ብር ማትረፍ ይችላሉ ከኪራዩ ተጨማሪ ማለት ነው። ለማከራየት ሚኒመም 50,000 ነው። ማክሲመም እስከ 200,000 እስከ 300,000 ብር ድረስ ይከራያል። ያው እንደ ካሬውና እንዳቀማመጡ ማለት ነው። እሱ አለ። ወደ አፓርትመንቶቹ ስንመጣ ደግሞ እዚህ አካባቢ ለኢንቨስትመንት ነው አብዛኛው የሚፈልገው ራይት። እንደ ገስት ሃውስ አድርገሽ ውስጡን ፈርኒቸር አድርገሽበት ፈርኒሽድ የሆነ አፓርትመንት ብታረጊው እና ገስት ሃውስ ብታረጊው በወር እስከ 120,000 እስከ 130,000 ድረስ ልታከራዩ ትችያለሽ። ስለዚህ ለኢንቨስትመንት ነው የሚጠቀሙበት። ቤትም ቢገዙ ሞር ለኢንቨስትመንት ነው የሚገዛው፣ ግን ስቲል ለመኖሪያ ብትፈልጊ የአንቺ ምርጫ ነው። ከቦሌ ኤርፖርት 2.2 ኪሎ ሜትር ርቀት ላይ ነው ያለው። ለቦሌ መድኃኒዓለም በጣም ቅርብ ነው። ለ22 ለኢምፔሪያል ለፈለግሽው ለአትላስ ብትሄጂ በዚህኛው በኩል በጣም ቅርብ ሴንተር ቦታ ላይ ነው ያለው። ስለ ንግድ ሱቆቹ እና ስለ ቤት አማራጮቹ የተወሰነ ነገር ብለሽኛል። እስቲ ስለ ካሬው እናንሳና የንግድ ሱቆቹ እና የቤቶቹ ካሬ ምን ይመስላል የሚለውን አብራሪልኝ። ሱቅ ላይ ሚኒመም ያለን 15 ካሬ ነው። ማክሲመም 45 ካሬ ያለን፣ ግን ደግሞ ደንበኛው እንደሚፈልገው ተመሳሳይ ቦታ ላይ ያለ ሰፋ ያለ የሚፈልግ ከሆነ እሱን አንድ ላይ እናደርግለታለን ማለት ነው። 200 እስከ 300 ካሬ መውሰድ ይችላሉ። አፓርትመንት ላይ ምን አይነት የካሬ አማራጮች አላችሁ? አፓርትመንቶቹ ላይ ስንወጣ ከስቱዲዮ እስከ ባለ 2 መኝታ ነው ያለን። ስቱዲዮ 67 ካሬ ያለን፣ 1 ቤድሩም 80 ካሬ ያለን፣ 2 ቤድሩም ደግሞ 120 እና 130 ካሬዎች አሉ። አሁን ላይ በካሬ ስንት ነው እየሸጣችሁ የምትገኙት? በካሬ ከ230,000 ጀምሮ እስከ 600,000 ብር ድረስ አለን ሱቆቹ ላይ ማለት ነው። አፓርትመንቶቹ ላይ ከ125,000 ጀምሮ እስከ 165,000 ብር ድረስ አለን። የተለያየ ነው ያለን። ቶታል ፕራይሱን ግን ብነግርሽ ደስ ይለኛል፣ ሚኒመም እና ማክሲመሙ ማለት ነው። ሚኒመም አሁን እኛ ሱቅ ያለን ቶታሉ 3.6 ሚሊዮን ብር ነው። ዳውን ፔመንት ደግሞ 15% 549,000 ብር ነው ሚኒመም ያለን ማለት። ሱቆቹ ላይ ማክሲመም ያለን ደግሞ 23.4 ሚሊዮን ብር ነው። ዳውን ፔመንቱ 15% 3.5 ሚሊዮን ብር ይሆናል ማለት ነው። መልካም። ቅድመ ክፍያውና ሙሉ ክፍያው ምን ይመስላል እናንተ ጋር? አሁን ቅድመ ክፍያ የሱቆቹንም የአፓርትመንቶችንም ተመሳሳይ ነው ያደረግነው። ቅድመ ክፍያ 15% ነው። ቶታል ፕራይስን ስናይ አሁን 8.7 ሚሊዮን ብር አለን። ከዛ የእሱን 15% ነው ቅድመ ክፍያ የሚከፍሉት ማለት ነው። ወደ 1.5 ሚሊዮን ብር አካባቢ ዳውን ፔመንት ይከፍላሉ። ስለ ቤቶቹ አማራጭ ይህን ያህል ካወራን ሳይቱ ጋር ሄደን የተወሰኑ ነገሮችን ብናይ ደስ ይለኛል። በደስታ እሺ።
እሺ እንደምታዩ እንግዲህ አሁን ሰከንድ ፍሎር ላይ ነው ያለ ነው። ኦልሬዲ ቻክ ስራውን ጨርሰናል። ሴራሚክ ስራ ደግሞ ኔክስት ዊክ እንጀምራለን ማለት ነው። ሰው እኩል ነው እየሰራ ነው ያለ ነው። ወደ ላይ እንሰራለን። ከዛ ከታች ደግሞ ፓርቲሽኖቹን ምናምን እየሰራን ነው የምንሄደው። ለዛ ነው በ6 ወር እናስረክባለን ያልኩሽ። መልካም። የእናንተን ሪል ስቴት ለየት የሚያደርገው የግንባታ ኳሊቲያችሁ ምንድን ነው? ያው እንዳልኩሽ አንደኛ የግንባታ ፍጥነታችን ነው። ሁለተኛው ደግሞ ራሳችን ስለሆነ የምንሰራው ኮንሰልት የምናደርገው ኤቭሪዴይ ስለምናየው ያንዳንዷን ነገር በጥራትና በጥንቃቄ ነው እየሰራ ነው ያለ ነው። ስለ ግንባታው የተወሰነ ነገር ብለሽኛል። እስኪ ስለ ፋሲሊቲው እናንሳና አካባቢው ላይ የሚገኙ ፋሲሊቲዎች ምን ምንድን ናቸው? ስለ ፋሲሊቲ ስናወራ መጀመሪያ እንግዲህ የምናወራው ስለ ሎኬሽን ነው ማለት ነው። ሎኬሽናችን የሚገኘው ከቦሌ መድኃኒዓለም ወደ 22 ስትሄጂ አደይ አበባ ስቴዲየም ፊት ለፊት ላይ ነው ያለው። የፓርኪንግ ምንም አይነት ችግር የለብንም ማለት ነው። ፐብሊክ ፓርኪንግ በደንብ አለ። እኛ ጋር ደግሞ ስንመጣ ለአፓርትመንቶቹ በቂ የሆነ ፓርኪንግ አለን። የውሃ አቅርቦት አለን። ቤዝመንት ላይ 40 ሺህ ሊትር፣ ከላይ ደግሞ ቴራስ ላይ 40 ሺህ ሊትር ውሃ አለን ማለት ነው። 2 ሊፍቶች አሉን። ስታንድ ባይ ጀነሬተር፣ ጋርቤጅ ሹት፣ ሴኩሪቲ ካሜራ እና የተለያዩ ፋሲሊቲዎች ይኖሩናል ማለት ነው። አንድ አፓርትመንት ሊኖረው ይገባል ብለን የምናስበውን ነገር በሙሉ የያዘ ህንፃ ነው ያለን። አብዛኛውን ጊዜ በማህበረሰቡ ዘንድ የማስረከቢያ ጊዜ እንደ ጥያቄ ይነሳል እና እናንተ ጋር የማስረከቢያ ጊዜው ምን ይመስላል? ማስረከቢያ ጊዜ እንግዲህ እኛ በ6 ወር ነው የምናስረክበው። ኦልሬዲ ጨርሰናል። ለሱቆቹ 6 ወር ነው። አፓርትመንቶቹ ግን 2 ኦፕሽን ነው ያላቸው። በሰሚ ፊኒሽድ ከሆነ 6 ወር ነው። በፉል ፊኒሽድ ከሆነ ደግሞ በ1 ዓመት ነው የምናስረክበው። ከዛ ካስረከብናቸው በኋላ ለምሳሌ ሱቆቹን የምናስረክበው በ6 ወር ነው ብዬሻለሁ። ፔይመንቱን ግን በ1 ዓመት ነው የሚጨርሱት። እስከ 6 ወር ድረስ 50%ን ይከፍሉና ከዛ ቀሪውን 50% ደግሞ ተጨማሪ 6 ወር ሰተናቸው እየነገዱበት መጨረስ ይችላሉ ማለት ነው። ከሀገር ውስጥ በተጨማሪም ውጭ ሀገር የሚኖሩ ሰዎች በምን አይነት መንገድ ነው የሚስተናገዱት? ውልን በተመለከተ ምንድነው መሰለሽ የሚሆነው፣ ወኪል ካላቸው ወኪላቸው መጥቶ ሳይት ያይላቸዋል። ያለውን ነገር በሙሉ ፕሮሰስ ያደርግላቸዋል። በወኪላቸው በኩል መፈራረም ይችላሉ ማለት ነው። ወኪል ከሌላቸው እዚህ ሀገር ህጋዊ የሆነ ወኪል ከሌላቸው ደግሞ ምንድነው የምናደርገው፣ በዋትሳፕ እናስጎበኛቸውና ከዛ ካሉበት ሀገር ሆነው ገንዘብ ይልካሉ። እኛ ደረሰኝ ቆርጠን በዲኤችኤል አግሪመንታቸውና ደረሰኛቸውን እንልካለን። እነሱን ፈርመው ደግሞ መልሰው ለእኛ ይልኩልናል ማለት ነው። በቀላሉ በዚህ መንገድ እናስተናግዳቸዋለን ማለት ነው። የአከፋፈል አይነቱ ምን ይመስላል? ያዘጋጃችሁት የባንክ ብድር አለ? እኛ ከረንትሊ ያዘጋጀነው የባንክ ብድር የለም። ግን ምንድነው መሰለሽ አሁን ከ3 ወር በኋላ ካርታ ይደርስላቸዋል። እንዳልኩሽ እኛ የምናስረክበው 50%ን ሲከፍሉ በ6 ወር ጊዜ ውስጥ አይደለም። ከዛ በኋላ ቀሪውን እነሱ የራሳቸው ባንክ አማራጭ ካላቸው ካርታው ሲደርስላቸው ማያያዝ ይችላሉ። እኛን ምንም አፌክት የሚያደርገን ነገር ስለሌለ ማለት ነው። እነዚህን የቤት አማራጮች መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር ሊያገኟችሁ ይችላሉ? አድራሻችን እንግዲህ እኛ ማግኘት ለሚፈልጉ ሰዎች ሀገር ውስጥም ሀገር ውጭም ያሉ ሰዎች ካሉ በ0949 61 62 63 በዋትሳፕም በቴሌግራምም ማግኘት ይችላሉ ማለት ነው። በመጨረሻ ማስተላለፍ የምትፈልጊው ነገር ካለ፣ ቀረ የምትዩ ተመልካቾች ማወቅ አለባቸው የምትዩ ነገር ካለ እድሉን ልስጥሽ። እሺ ምንድነው መሰለሽ እኔ ማስተላለፍ የምፈልገው መልዕክት ሁሌም ቢሆን ኢንቨስት የምናደርገው ቤት ላይ ነው ወይም ደግሞ ሱቅ ላይ ነው። የምንገዛበትን ድርጅት፣ ሎኬሽኑን፣ እያንዳንዱን ነገር በጣም በጥንቃቄ አይተንና መርጠን አስበን መወሰን አለብን ብዬ አምናለሁ። ሰው ደንበኞች በተቻላቸው አቅም ይህን ነገር ቢያደርጉ በጣም ደስ ይለኛል። ስለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። እሺ እኛም ስለመጣሽና ስለጎበኘሽን በጣም እናመሰግናለን። መልካም ቀን። መልካም ቀን። ውድ ተመልካቾቻችን በዛሬ ፕሮግራማችን ቦሌ አካባቢ በሚገኘው አርጂ ኤንድ ፋሚሊ ሪል ስቴት ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችንና የንግድ ሱቆችን መግዛትና ማግኘት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።